ሰላም የዩቲዩብ ተከታታዮች እንደምን አላችሁ? ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳረሱ፣ እንዲሁም ደግሞ የደወል ምልክቱን ኦን በማድረግ እኔ የተለያዩ የኦንላይን ስራዎች እንዲሁም እንዲህ አይነት የቴክኖሎጂ መረጃዎችን ስለቅላችሁ እንዲደርሳችሁ ሰብስክራይብን መጫናችሁን እንዳትረሱ። በዛሬው ቪዲዮ ይዤላችሁ የመጣሁት እንግዲህ ዳታ ስታበሩ ብራችሁ ቶሎ ቶሎ ለሚያልቅና እንዲሁም ደግሞ ዋይፋያችሁን ፈጣን ሊያደርግላችሁ የሚችል አሪፍ የሆነ አፕሊኬሽን ይዤላችሁ የመጣሁት በእርግጠኝነት ትወዱታላችሁ። እኔ ለብዙ ዓመታት ተጠቅሜበታለሁ። እንደምትወዱት አልጠራጠርም። አፕሊኬሽኑን ከየት እንደምታገኙና እንዴት አድርጋችሁ እንደምትጠቀሙት ታሳያችኋለሁ። አፕሊኬሽኑን ለማግኘት በቅድሚያ ወደ ቴሌግራም አፕሊኬሽናችሁ ትገባላችሁ። በመቀጠል ወደ ሰርች ማድረጊያው ላይ ትሄዱና ስክሪን ላይ እንደምታዩት ኢትዮ 7712 ብላችሁ ትጽፋላችሁ። በመቀጠል ይሄኛው አዲስ ቻናሌ ነው። የተለያዩ ፋይሎችን የምለቅላችሁ ሁለተኛው ቻናሌ ነው። ይሄኛው ቻናል ታገኙታላችሁ። በመቀጠል ወደዚህ ቦታ ይወስዳችኋል። ይሄኛውን የፕሮፋይል ምልክቱን በመጫን ዋናው ቻናሌ ኢትዮቴክ 77 የሚለው እዚህ ጋር አለላችሁ። እሱኛውን ሊንኩን ተጭናችሁ ዋናው ቻናሌን ጆይን ማድረጋችሁ እንዳረሱ። እዚህ ላይ የተለያዩ ስራዎችና የቴክኖሎጂ መረጃዎችን እንወያይበታለን። ስለዚህ እዚህም ገብታችሁ ጆይን ማድረጋችሁ እንዳረሱ። ወደ ኋላ ባክ ብላችሁ ተመለሱ። እዚህ ጋር እንደምትመለከቱት ዳታችን እንዳይበላን የሚያደርግ ምርጥ አፕ የሚላለ። ይሄኛውን አፕሊኬሽን 1 ሜጋባይት ናት፣ በጣም ትንሽ ናት። እሷን ኢንስታል ታደርጓትና ታወርዱትና ወደ ስልካችሁ ትከፍቷላችሁ ማለት ነው። ኢንስታል አድርጎ እንደጨረሰ እቺኛዋን ምልክት ስትጫኗት ኢንስታል እንድታደርጉት ጠይቃችኋል። ከዛም በኋላ ኢንስታል ታደርጉታላችሁ ማለት ነው። አፑን ካወርዳችሁት በኋላ በዚህ መልኩ ይከፍትላችኋል። እንደምትመለከቱት እዚህ ጋራ ስታርት የሚል በተን አለው። ከዛም በኋላ ስታርት ካላችሁት በኋላ ደግሞ እዚህ ጋራ ስቶፕ የሚል አለው። እዚህ አድርጋችሁ ነው የምትጠቀሙት። ከዛ በፊት ግን ኦን እና ኦፍ ማድረግ ያለባችሁ ነገር አለ። አፕሊኬሽኑ ላይ እንደገባችሁ ለመጀመሪያ ቀን ብቻ ማድረግ ያለባችሁ አንድ ነገር አለ። እሱም እዚህ ጋራ አፕ የሚል አለ። እዚህ ጋራ እንደምትመለከቱት አፕስ የሚለው ጋር ትገባላችሁ። እንደምትመለከቱት በዚህ መልኩ ስልካችሁ ላይ ያሉትን አፕሊኬሽኖች በሙሉ ያመጣላችኋል። እናንተ እዚህ ጋራ ኦን እና ኦፍ የምታደርጓቸው የማትጠቀሙበትን፣ ለምሳሌ ስልካችሁን ዳታ ስታበሩ ወይም ደግሞ ዋይፋይ ስታበሩ ካለናንተ ፍቃድ ባክግራውንድ ላይ የሚሰሩ አፕሊኬሽኖች አሉ። እነሱን ነው ስቶፕ የሚያደርግላችሁ የሚያቆምላችሁ ማለት ነው። ስለዚህ እዚህ ጋራ ሁለት አይነት አማራጭ አለላችሁ፣ በዋይፋይ እና በዳታ የሚል አለ። እዚህ ጋራ በዳታ በሚለው ተርታ ያለውን አንድ ጊዜ ለምሳሌ ይሄኛውን አፕሊኬሽን አንድ ጊዜ ስትነኩት ራይት ያደርጋል። ይሄኛው አፕሊኬሽን በዳታ መጠቀም ይችላል ማለት ነው። አንድ ጊዜ ስትጫኑት ራይት ያደርጋል። ከዛም በኋላ ይሄን አፕሊኬሽን በዳታ እንዳይጠቀም ከፈለጋችሁ እዛው ራይት ምልክቱን አንድ ጊዜ ስትጫኑት ኤክስ ያደርጋል ማለት ነው። ስለዚህ ይሄኛው አፕሊኬሽን ዳታ ሳበራ በፍጹም ዳታዬን አይጠቀም ማለት ነው። በዋይፋይ ምልክቱ በኩል ያሉትንም እንደዛው ሁለት ጊዜ በምትጫኑበት ጊዜ ኤክስ ያደርጋል። እንዲሁም ሁለት ጊዜ ስትጫኑት ድጋሚ ራይት ያደርጋል ማለት ነው። እንደዚህ ያደረጋችሁ የማትፈልጓቸውን አፕሊኬሽኖች እየገባችሁ ኤክስ ማድረግ ነው። በዋይፋይ እና በዳታ በሁለቱም በኩል እየገባችሁ ኤክስ እያደረጋችሁ እንዳይጠቀሙ ማድረግ ትችላላችሁ። የምትፈልጉት አፕ ካለ ደግሞ ራይት አድርጋችሁ መተው ነው። ከዛም ዳታ ስታበሩ ወይም ደግሞ ዋይፋይ ስታበሩ አይጠቀምም ማለት ነው ከናንተ ላይ። እንደዚህ ያደረጋችሁ ኤክስ ኤክስ ትሉታላችሁ። ከቱሉንም ኤክስ አድርጋችኋለሁ። የማትፈልጓቸውን ኤክስ ካደረጋችሁ በኋላ እዚህ ጋር ፔንዲንግ የሚል አለ። ፔንዲንግ ውስጥ ትገባላችሁ። ከዛም በኋላ እዚህ ጋር ሜሴጅ ነው የሚነግራችሁ አፕሊኬሽን አዲስ ታወርዱ ዳታችሁን ይጠቀም ወይስ አይጠቀም ነው የሚላችሁ። እዚህ ጋር እንዲጠቀም ከፈለጋችሁ አሉ ትላላችሁ፣ እንዳይጠቀም ከፈለጋችሁ ደግሞ ዲና የሚለውን ትጫኑታላችሁ ማለት ነው። ዲና ይለዋለሁ። ይሄው እዚህ ጋር የምትመለከቷቸውን አፖች ኤክስ ኤክስ ላችኋለሁ። ስለዚህ እዚህ ጋር ምንም አይነት ሜሴጅ አለመኖሩን እርግጠኛ ሁኑ ማለት ነው። ቀጥል እዚህ ጋር ያሉትን አፖች ኤክስ አድርጋችሁ ወይም ደግሞ ራይት አድርጋችሁ የምትፈልጉትን ከጨረሳችሁ በኋላ አፕሊኬሽኖቹን በሙሉ እዚህ ጋራ ሆም የሚለው ጋራ ተመለሳላችሁ። ሁሉንም ከጨረሳችሁ በኋላ ሆም ወደሚለው ታባችሁ ተመለሳላችሁ። ከዛም በመቀጠል ዳታችሁን በምታበሩበት ጊዜ ወይም ዋይፋያችሁን በምታበሩበት ጊዜ ይሄኛውን ስታርት የሚለውን በተን ትጫኑታላችሁ አንድ ጊዜ። ከዛም እንደምትመለከቱት የቪፒኤን ምልክት ከላይ ይመጣላችኋል። ከዛ ይሄኛውን ስታርት ካላችሁ በኋላ ወደምትፈልጉት አፕሊኬሽን ሄዳችሁ መጠቀም ነው ማለት ነው። እንዲሁም ደግሞ ከተጠቀማችሁ በኋላ እዚህ ጋር ስቶፕ የምትላለች ስቶፕ የምትለውን በምትጫኑበት ጊዜ ይጠፋል ማለት ነው። እንደዚህ ያደርጋችሁ መጠቀም ትችላላችሁ። ዳታ እየበላችሁ ለተቸገራችሁ እንዲሁም ደግሞ ዋይፋያችሁ እየተንቀራፈፈ ለተቸገራችሁ አሪፍ የሆነ መፍትሄ እንደሆነ አልጠራጠርም። ቻናላችንን ሰብስክራይብ ማድረጋችሁ እንዳረሱ